ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የጉምሩክ ኮሚሽን ዜጎች በሕገወጥ ኬላ መቸገራቸውን ቢገልጽም የትራንስፖርትና ሎጂስቲክስ ሚኒስቴር ችግሩ በአብዛኛው ተፈቷል አለ። የጉምሩክ ኮሚሽን ዜጎች በሕገወጥ ኬላ ምክንያት መከራቸውን እያዩ ነው ቢልም የትራንስፖርት ሎጂስቲክስ ሚኒስቴር ችግሩ ከአንድ ዓመት በፊት ከነበረበት ተሻሽሎ ጥሩ ደረጃ ላይ መገኘቱን አስታወቀ። የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ የትራንስፖርት ዘርፉን እንቅስቃሴ በተመለከተ ማክሰኞ ታኅሳስ 7 ቀን 2018 ዓ.ም ከሕዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ማብራሪያ ሲሰጡ ነው ችግሩ መቃለሉን የገለጹት። በምክር ቤቱ 4ኛ መደበኛ ስብሰባውን ተገኝተው ማብራሪያ የሰጡት ሚኒስትሩ ኬላ በተደጋጋሚ ሲነሳ የነበረ ጉዳይ ነው። የኬላ ጉዳይ ከንግድና ከገቢዎች ሚኒስቴሮች ሌሎች አካላት ጋር በቅንጅት የሚሰራ ነው። አሁን ባለው ግምገማ በጣም የተሻለ ነገር አለ ብለዋል። ከአንድ ዓመት በፊት አገር ሁሉ በገመድ የታሰረ ነበር። አሁን በአብዛኛው ቦታ በመኪና ስንቀሳቀስ የምንታዘበው እና ከሚመጣልን ሪፖርት የምናየው በአብዛኛው ቦታ ይህ ችግር ተቀርፏል ያሉት አለሙ የቀረ አካባቢ ካለ በቅንጅት የማስተካከል ስራ እናከናውናለን ብለዋል። ኬላን በተመለከተ በአንዳንድ የታችኛው የመንግስት መዋቅር እና ተቋማት የግንዛቤ እጥረት አለ ያሉት ሚኒስትሩ ትራንስፖርት ያለ ምንም እክል ተሳለጠ ማለት ለሀገር ኢኮኖሚ እድገት ምን ማለት እንደሆነ የግንዛቤ ማስጨበጥ ስራ እየተከናወነ መሆኑንም አስረድተዋል። የትራንስፖርት ሎጂስቲክስ ሚኒስትሩ ይህን ይበሉ እንጂ የገቢዎች ሚኒስቴር የ2018 ዓ.ም የሩብ ዓመት የዕቅድ አፈጻጸም አርብ ታኅሳስ 3 ቀን 2018 ዓ.ም ለሕዝብ ተወካዮች ምክር ቤት ፕላን፣ በጀትና ፋይናንስ ቋሚ ኮሚቴ ሲያቀርብ የኬላን አሳሳቢነት በጠቅላይ ሚኒስትሩ በፓርቲ መድረክና ምክር ቤቱን ጨምሮ በበርካታ መድረኮች አቅጣጫዎች ቢሰጥበትም ችግሩ አሁንም የዜጎች እንግልትና የመከራ ምክንያት እንደሆነ አስታውቆ ነበር። የጉምሩክ ኮሚሽን አቶ ደበሌ ቃባታ በዕለቱ በሰጡት ማብራሪያ በየደረጃው ያለው አመራሮች በማናለብኝ ችግር ለመፍታት ካልፈለገ የመነጨ ችግር ሆኖ የቆመና ዜጎች መከራቸውን የሚያዩበት ሁኔታ በመሆኑ ቋሚ ኮሚቴው በራሱ መንገድ ከፍተኛ ተጠያቂነት የሚያመጣ እርምጃ ካልተወሰደ በስተቀር የዜጎች እንግልትና መከራ የሚቀጥል ይሆናል ብለው ነበር። የሕዝብ ተወካዮች ምክር ቤት አባላትም ሕገወጥ ኬላን በተመለከተ ተደጋጋሚ የሆነ የሕዝብ ቅሬታ እየቀረበበት መሆኑን ጥያቄ ማቅረባቸው ይታወሳል። የትራንስፖርት ሎጂስቲክስ ሚኒስትሩ ሕገወጥ ኬላን አስመልክተው በሰጡት ማብራሪያ በሕገወጥ ኬላ ከፍተኛ መሻሻል መኖሩና ነገር ግን አሁንም የግንዛቤ ችግር ስላለ ሕግ ከማስከበር ባሻገር ወደ ክልሎች በመሄድ የግንዛቤ ማስጨበጥ ስራ እየተከናወነ ነው ብለዋል። የትራፊክ አደጋን፣ የትራፊክ ፍሰትን ለመቆጣጠር የተሰማሩ የሕግ አስፈጻሚዎች በተለይም የትራፊክ ፖሊስ አባላት፣ የትራፊክ ደንብ ተቆጣጣሪዎች፣ አሽከርካሪዎች ከማስተማር ይልቅ አድብቶ በመቅጣት ዳኝነት የጎደለው ድርጊት እያከናወኑ በመሆኑ ለትራንስፖርት ሎጂስቲክስ ሚኒስትሩ የገለጹት የኢዜማ ተወካይ ምክር ቤት አባል አብርሃም በረታ ናቸው። አቶ ዳውድ መሐመድ የተባሉ የምክር ቤት አባል ተሽከርካሪዎቹ የሰሌዳ ቁጥራቸው እየታየ እንደሚቀጡ ገልጸው የአንዳንዶች ድርጊት ግን ሕዝቡን መበዝበዝ የተፈቀደላቸው እንደሚመስል ገልጸዋል። መንግስት በየዓመቱ ከአሽከርካሪዎች ቀጣይ የሚገኘውን ገንዘብ እያደገ እንደሚሄድ እንደሚያቅድ በወር ወይም በዓመቱ መጨረሻ ያንን እቅድ ለማሟላት በሚል የትራፊክ ፖሊሶች በአሽከርካሪዎች ላይ ከፍተኛ ቅጣት እንደሚጥሉ አሽከርካሪዎችም በተደጋጋሚ እንደሚያነሱላቸው ተናግረዋል። የምክር ቤት አባሉ በማካፈል የትራፊክ ቅጣት የሚጣለው የሕግ ጥሰት እንዲጨምር ወይስ እንዲቀንስ ነው ሲሉም ጠይቀዋል። የትራንስፖርት ሎጂስቲክስ ሚኒስትሩ በሰጡት ምላሽ ኢትዮጵያ በጣም ዝቅተኛ የተሽከርካሪ ቁጥር ያላት ነገር ግን በርካታ የትራፊክ አደጋ የሚከሰትባት አገር መሆኗን ተናግረዋል። በእኛ አገር በእኛ እምነት ቅጣት ነው የሌለው፣ አሽከርካሪው ስላልተቀጣ ነው የሚያጠፋው የሚል ምላሽም ሰጥተዋል።
የምናሽከረክር ወይም ስለ መኪና እውቀት ያለን ሰዎች ከምክር ቤት ስንወጣ ከታዘብን፣ የትራፊክ ፖሊስ ከሌለ፣ የሚቆጣጠር ሰው ከሌለ የትራፊክ ሕግና መብራት አይከበርም ብለዋል። ቅጣት በዛ አነሰ ከማለታችን በፊት አሽከርካሪው ምን ሲያደርግ ነው የሚቀጣው የሚለው መታየት አለበት ያሉት ሚኒስትሩ፣ አሽከርካሪው የለመደውን ዩኒፎርም የለበሰ ፖሊስ ካላየ ሕግ አያከብርም ሲሉም አስረድተዋል። መረባረብ ያለብን ሕግ እንዲከበር እንጂ ቅጣት በዛ የሚለው ላይ ሳይሆን ከሌሎች ጎረቤት ሀገሮች አንጻር የእኛ ቅጣት በጣም አነስተኛ ነው ብለዋል። ያለ አግባብ ቅጣቱን የሚጠቀሙ ካሉ ግን እነሱ መቀጣት ማስተካከል ይገባል። በእኛ ድምዳሜ ግን ቅጣቱ አሁንም ያንሳል፣ ከጅቡቲ ማየት ይቻላል ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።